ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። እኔ ፖለቲከኛ አይደለሁም፣ ግን ደግሞ ይሄ ፖለቲካ ማውራትም አይደለም። ስለ ሀገሩ የሚሰማው አንድ ወጣት የሚያወራው ወሬ ነው፣ የሚያወራው ድምፅ ነው። ስልብ በጌታው ቃ ይቆራለውና የእናንተን ነገር እዛው ተዋለው። ኢትዮሪካ የተሰኘው አልበም ከወጣ ቀናትን አስቆጥሯል ውድ ቤተሰቦች። ነገር ግን ይህ አልበም መውጣቱን ተከትሎ ብዙ ውዝግቦችና ያልተጠበቁ ክስተቶች እያየንና እየሰማን እንገኛለን። እየተከናወነ ያለውን ጉዳይ በተመለከተ አንዳንድ የሚሰሙና የሚታዩ ቪዲዮዎችና ሌሎችም መረጃዎች አሉ። በዓለም ዙሪያ ያሉ ተጽዕኖ ፈጣሪ ነበሩ የሚባሉ ድምፃውያኖችንም የምንቃኝ ይሆናል። በዚህ ዝግጅት የማንዳስሰው ጉዳይ አይኖረንም። ለማንኛውም ድምፃዊ ቴዲ በዚህ አልበም ብቻ ሳይሆን ከዚህ በፊት በሰራቸው አልበሞችም ለምሳሌ ያስተሰርያል በሚለው አልበሙ ከባድ የሆነ ውዝግብና አደጋ ላይ ወድቆም እንደነበር እናስታውሳለን። ሰው በመቅጨት ወንጀል ተከሰሃል በሚል 2 ዓመት ያክል እስር ቤት ቆይቶ እንደወጣ የማንረሳው የቅርብ ጊዜ ትዝታ ነው። ኢትዮሪካ በሚል ርዕስ ከቀናት በፊት ወይም ከሳምንት በፊት የተለቀቀው አልበም እንደሰማችሁትና እንዳያችሁት በርካታ ዜጎች በዚህ ጉዳይ ላይ የራሳቸውን አስተያየት በቲክታክ እና በተለያየ የማህበራዊ ሚዲያ ገጾች ላይ ሲሰጡ ወይም ቪዲዮ ሲሰሩ አስተውለናል። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታ ይድረሳችሁ። ዳግማዊ ታሪኩ ነኝ። ዛሬ እኔ የመጣሁት ቴዲ አፍሮን ላወድስ ልደግፍ ወይንም ሰሞኑን እንደምናየው ወይንም እንደምንሰማው ላወግዝ ልወቅስ አይደለም። ግን ከቴዲ አፍሮ በተያያዘ በሌላ በግሌ በማውቀው ጉዳይ ነው የመጣሁት። አንዳንድ ጊዜ ማህበረሰባችን ውስጥ በሰዎች ላይ በተለይ በዚህ በሚወጡ ታዋቂ ሰዎች ላይ የሚሰነዘሩ ትችቶች፣ አስተያየቶች አለ። ይሄ ከእውቅና ጋር አብሮ ተያይዞ የሚመጣ ነገር ነውና ብዙ አዲስ ሊሆን የሚገባ ነገር አይደለም። ነገር ግን አንዳንድ ጊዜ ስለነኚህ ሰዎች ስለ ህይወታቸው፣ ስለ አኗኗራቸው፣ ስለ ተግባራቸው ብዙ ልንናገርላቸው የሚገባ ነገሮች አሉ። ቴዲ አፍሮ እኔ የሙዚቃ ባለሙያ ተንታኝም አይደለሁም። እዚህ ጉዳይ ላይ ያለኝ እንትን በጣም ውስን ነው። ግን ትልቅ የጥበብ ሰው እንደሆነ የታወቀ ነው። በጣም ትላልቅ የሙዚቃ ስራዎችን የሰራ፣ የጽሁፍ ስራዎችን የሰራ፣ የሙዚቃ ድርሰቶችን የሰራ፣ በመድረክ ፐርፎርማንሱ በጣም የሚወደድ ከዛ ደግሞ የሚዳስሳቸው በሙዚቃው የሚዳስሳቸው ነገሮች በጣም ሰፋና ጠለቅ ያሉ በመሆናቸው ያው ቴዲ አፍሮ በጣም ታዋቂ ነው። ከቴዲ አፍሮ ስናነሳ አባትየው አቶ ካሳሁን ቴዎድሮስ ካሳሁን ነው ስሙ። ካሳሁን ገርማሞም የታወቀ ጋዜጠኛ ነው። በጊዜው ከነበሩት በእነሱ ዘመን ከነበሩት ጋዜጠኞች በጣም ለብዙ ጊዜ የሰራ በጣም ታዋቂ ጋዜጠኛ ነው። ዛሬ ስለ ቴዲ ማለት የፈለኩት አንድ ነገር ነው። ከ20 ዓመት በላይ በሚሆን ጊዜ ኢትዮጵያ ውስጥ ኤፍኤም 97.1 ሬዲዮ ጣቢያ ላይ በምሰራ ጊዜ ከምሰራቸው ዝግጅቶች አንዱ ከኤችአይቪ ኤድስ ጋር የተያያዘ የውይይት ፕሮግራም ነው። እዚህ የውይይት ፕሮግራም ላይ ብዙ ሰዎች እየቀረቡ የህይወት ኤክስፒሪየንሳቸውን ይናገራሉ። በዛን ጊዜ እንዳሁኑ ብዙም አግዙኝ እርዱኝ የሚሉ ሰዎች የራሳቸውን ችግር ይናገራሉ ወይንም መፍትሄ ይጠይቃሉ እንጂ እንዳሁኑ ጊዜ እንደምንመለከተው ሚዲያ ላይ ወጥቶ በታገዝ መረዳት የሚባለው ነገር ይሄን ያህል ብዙም ያልተከደበት ነበረ። ግን አንድ ምሽት ላይ ትዝ እንደሚለኝ የሆኑ ወጣቶች እዛ ፕሮግራም ላይ ደውሎ ይገባና አንድ ልጅ ስለ ህይወቱ ከዚህ ከኤችአይቪ በተያያዘ ስለደረሰበት ነገር በጣም ስለሚያልፍበት ህይወት
ተከራይቶ መኖር እንዴት እንዳቃተው በሚገልጽበት ጊዜ እንደውም የትምህርት ቤቱ ጓደኞች እንደሚረዱት በሚገልጽበት ጊዜ ቴዲ አፍሮና ሌሎች የሱ ጓደኞች ይህንን ፕሮግራም እየተከታተሉ ነበርና በኋላ በራሳቸው መንገድ ቴዲ ደውሎ ይህንን ልጅ ማገዝ እንፈልጋለን፣ ሌሎቹንም ልጆች ማገዝ እንፈልጋለን ወጣቶቹን አሉ። በእውነትም እንዳለውም እንደተናገረውም ቴዲ የሚያደርገውን እገዛ አሁን በህይወት የሌለው በጣም ግሩም የሆነ ልጅ ማዲንጎ በማዲንጎ በኩል ሄደው እንዲቀበሉ ሄደው እገዛቸውን እንዲያገኙ በማድረግ ብዙዎችን ያገዘ ሰው ነው። በጣም አግዟል። በጣም ብዙ ሰዎችን ያገዘ ሰው ነው ቴዲ አፍሮ። በዚህ እኔም በግሌ ላመሰግነው ፈልጋለሁ። ያው ይሄን የመሰለ መልካም ተግባርን ያከናወነ በጣም አስተዋይ በጣም ጥሩ ወንድማችን ነው። ስለዚህ የሰውን ስም በተለያየ ምክንያት ለማጠልሸት የምትነሱ ሰዎች የምትሄዱ ሰዎች እስቲ አንዳንድ ጊዜ ደግሞ ታገስ ብላችሁ መልካም ነገሮችን ለመመልከት መሞከር የግድ ያስፈልጋል። ጋዜጠኛ ዳግማዊ ታሪኩ እንግዲህ ስለ ድምፃዊ ቴዲ አፍሮ ይህንን ተናግሯል። አሁን ደግሞ እስቲ በአፍሪካ ውስጥ ከሚገኙ ተጽዕኖ ፈጣሪ ነበሩ ከሚባሉ ድምፃውያን መካከል አንዱን እንመልከትና ወደ ሌላኛው ቪዲዮ እናልፋለን። የአፍሮቢት ሙዚቃ ፈጣሪ የሆነው ፌላ ኩቲ በናይጄሪያ የነበሩ ወታደራዊ አምባገነን መንግስታትን በመቃወም በግልጽ ይታወቃል። ካላኩታ ሪፐብሊክ የተባለ ራሱን የቻለ ማህበረሰብ መስርቶ መንግስትን ይገዳደር ነበር። የዘፈኖቹ ሙስናን፣ ወታደራዊ ጭቆናን የሚያጋልጡ ነበሩ። ፌላ ኩቲ ላይ የደረሰው በደል ይህ ነው ተብሎ የሚዘረዘር አይደለም። በመንግስት ወታደሮች ከፍተኛ ድብደባ ደርሶበታል። ይህም ሊያስገርም ይችላል። ሲቀጥል እናቱ በመስኮት ተወርውረው እንዲሞቱ ተደርጓል። እሱም በመቶዎች የሚቆጠሩ ጊዜያት ታስሯል። ሆኖም እስከ ለተሞቱ 1997 እንደ ኤሮፓውያን አቆጣጠር ድረስ የናይጄሪያ መንግስት ሲሞግት ቆይቷል። ዛሬም ድረስ የአፍሪካ ነጻነት ምልክት ተደርጎም ይታያል። ይህን ይመስላል የናይጄሪያው ፌላ ኩቲ አጭር ታሪክ። እስቲ አሁን ደግሞ በሰሞኑ ዝግብ ዙሪያ ሌላ ቪዲዮ አይተን እንመለስ። የቴዲ አፍሮን አልበም ሰምቼዋለሁ። እንደ ማንኛውም ኢትዮጵያዊ ደስ እያለኝ የሰማሁት እና ልክ የማንቂያ ደውል እንደተደወለለት እንደ አንድ ኢትዮጵያዊ ወጣት በደንብ ሰምቼዋለሁ። እኔ ተወልጄ ያደግኩበት አካባቢ ባሌ ይባላል። ስፔሲፊክ ቦታውን ለመጥቀስ ደግሞ ባሌ ጎባ ይባላል። ኦሮሚያ ክልል ነው አክቹዋሊ። እና የህብረተሰብ ኖርም የሚባል ነገር አለ። ሰው ያለው ካልቸር፣ መተሳሰብ፣ መዋሃድ፣ አብሮ መብላት፣ አብሮ መጠጣት፣ ሙስሊም ክርስቲያን ኤቭሪባዲ ዘር ምናምን ሳይል አብሮነት ያለው እና አብዛኛው ሰው እንደውም በቃ ትንሽዬ ኢትዮጵያ ምናምን የሚልበት አካባቢ ነበረ እኔ ያደግኩት። ማንም ከየትኛውም አካባቢ መጥቶ የሚሰራበት እኩል የሚሆንበት አካባቢ ነበረ። ከዛ ከሆነ ጊዜ በኋላ ነገሮች መቀየር ጀመሩ። እገሌ ገሌ መባባል ተጀመረ። በስም መጠራራት ጀመረ። እገሌ ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ወላይታ ነው ምናምን መባባል ተጀመረ። በጣም ያስጠላ ጌም ነው አይደል? በጣም ነው የሚቀፈው። በጣም ነው የሚቀፈኝ እኔ። ስለዚህ ያ ነገር ነገሮችን ማደበላለቅ ጀመረ። እኛ ልጆንን ማናቀውን ዘር ብሔር ምናምን የሚባለውን ማናቀውን ካደግን በኋላ እንድናቀው አደረጉ። እስቲል አይገባኝም ነበር። እኔ እስከ 19 ዓመቴ እስከ 18 ዓመቴ ምንም አውቀው ነገር የለም። አንተ ምንድነህ ስባሉላ መመለስ እስኪቸግረኝ ድረስ አላቅም። አሁንም አላቅም፣ ወደፊትም ማወቅ አልፈልግም፣ አይጠቅመኝም። እኔ አንድ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ የሚገባኝን ነገር ማድረግ ያለብኝን ነገር ማድረግ ፈልጋለሁ፣ መስራት ያለብኝን መስራት ፈልጋለሁ እንደሚል እንዳንድ ወጣት ነኝ እኔ እንጂ የዘሬ ጉዳይ አስጨንቆኝ የሆነ ቡድን ለመያዝ
ወይም ደግሞ ከሆነ ቡድን ጋር አብሮ ለመሆን አይደለም። that's not my thing አይደለም። በቃ ያ የኔ ጉዳይ አይደለም። እንደ ወጣት እንደ አብዛኛው ወጣት ስናስብ የኛ ጉዳይ አይደለም። ብዙ የሚያሳስበን ነገር አለ እኮ ላይፋችን ላይ መቀየር የምንፈልገው ብዙ ነገር አለ። ሶ እባካችሁ ይሄን የሚያስጠላ ጌማችሁን አቁሙ። የሚያስጠላ የፖለቲካ ጨዋታችሁን አቁሙ። ሶ እኔ ፖለቲከኛ አይደለሁም፣ ግን ደግሞ ይሄ ፖለቲካ ማውራትም አይደለም። ስለ ሀገሩ የሚሰማው አንድ ወጣት የሚያወራው ወሬ ነው፣ የሚያወራው ድምጽ ነው። የሰማችሁትን ይመስላል ውድ ቤተሰቦች። የዚህ ልጅ ሀሳብ የማይጋራ ወይም ስህተት ነው የሚል አለ ብዬ አላስብም። እናንተ ደግሞ የሚሰማችሁን ፕሮግራማችንን እስከ መጨረሻው ካያችሁ በኋላ ሀሳባችሁን ታሰፍሩልኛላችሁ ብዬ ተስፋ አደርጋለሁ። አሁን ደግሞ እስቲ ወደ ሌላኛው ተጽዕኖ ፈጣሪ ድምፃዊ እንለፍ። ማን ነው? የቺሊ የሶሻሊስት ደጋፊና የህዝብ ድምፅ የነበረው ቪክቶር ሃራ በሙዚቃው ስለ ድሆችና ስለ ሰራተኞች መብት ይዘፍን ነበር። በ1973 በጄኔራል ኦገስቶ ፒኖቼ የተካሄደው መፈንቅለ መንግስት መጣ። ቪክቶርም የተቃውሞው ምልክት ሆነ። ወታደሮቹ በቁጥጥር ስር ከዋሉት በኋላ ሁለተኛ እንዳትጫወት በሚል እጆቹን ሰባበሩት። በስታዲየም ውስጥ በብዙ ሺህ በሚቆጠሩ እስረኞች ፊት በጭካኔ ተገደለ። ሆኖም የሱ ዘፈኖች ከዓመታት በኋላ የፒኖቼ አስተዳደር እንዲወድቅ ለሚታገሉ ወጣቶች ትልቅ መነሳሻ ሆኗል። የሰማችሁትን ይመስላል ውድ ቤተሰቦቹ የቺሊያዊው ቪክቶር ሃራ ታሪክ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። እኔ ደግሞ እምልልሃለሁ አልኩ። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራህ አይችልም። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር መንፈስ ቅዱስ ልቡ ለተሰበረና ለትሁት ለመልካምና ቅን ነገር ለሚያስቡ እንጂ እንዳንተ አይነት ቀኑን ሙሉ ሲሳድ ሌላዋ ማማ አፍሪካ በሚለው ሙዚቃ በሰፊው የምናውቃት ሚሪያም ማኬባ ናት። በአፓርታይድ የዘረኝነት አገዛዝ ላይ በሙዚቃዋ ክፉኛ ትታገል ነበር። በተባበሩት መንግስታት ፊት ቆማ ስለ ደቡብ አፍሪካ ጭቆና በመመስከሯም የዓለም አቀፍን ትኩረት መሳብ ችላ ነበር። በወቅቱ የነበረው የነጮች መንግስት ዜግነቷን ቀማትና ለ30 ዓመታት በስደት ለመኖር ተገደደች። ኔልሰን ማንዴላ ከእስር ሲፈቱ ወደ ሀገሯ ተመለሰች። እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት መድረክ ላይ ወጥታ ዘፍና ስትጨርስ በልብ ድካም ከዚህ ዓለም በሞት ተለይታለች። አስተልኝ እንዴት ናችሁ? በዚህ እንግዲህ ምላስና ስልክ የያዘ ምናምንቴ ሁሉ ሰው በመሰለበት ዘመን ለእያንዳንዱ ሶሻል ሚዲያ ላይ ለሚወጣ ነገር ወይም ሁኔታ አስተያየት መስጠት ወይም ደግሞ ሙግት ማቅረብ በጣም ከባድ ነው። ግን አንዳንዴ አካፋን አካፋ ዶማን ዶማ ማለት ደግሞ ግዴታ ስለሆነ በዚህ ሰሞን ኢቶሪካ በሚል ታዋቂው ዘፋኝ ቴዲ አፍሮ ባወጣው አልበም ዙሪያ የምናያቸው ጫጫታዎች እስቲ ከየት ይመነጫሉ፣ ምንድነው ሰላማቸው የሚለውን ለማየት እሞክራለሁ። የመጀመሪያው ነገር እነዚህ ወፍ ዘራሽ ፓስተሮች እንግዲህ ሰው ጠፍቶ እንጂ በሳይኪያትሪክ ዋርድ የአእምሮ ሕክምና ማግኘት ያለባቸው ሰዎች ራሳቸውን ፓስተር ነን ብለው በነገሱበት ዘመን አንዱ የጩኸት ምንጭ እነሱ ሆነው አይቻለሁ። እንግዲህ ዘፈኑ ወይም አልበሙ ኢትዮጵያ ሊበጠብጥ የመጣ የጌታን ስርዓት የሚያፈርስ ምናምን እያሉ ሲያላዝኑ አይቻለሁ እና ባለፉት 8 እና 9 ዓመታት የወጣው አልበም ይሄ ብቻ ነው ወይ ብዬ መጠየቅ ወዳለሁ። ሁለተኛው ቀጥታ ከእረኝነት ወደ ስቱዲዮ የገቡ አርቲስት ነን ባዮች ያው እንግዲህ ስልብ በጌታው ዕቃ ይኮራል ነውና የእናንተን ነገር እዛው ተዋለው። ሶስተኛው ካታጎሪ ከገረድ ፖለቲከኞች እስከ የሶሻል ሚዲያ ተከፋይ ሚሊሻዎች ነው እንግዲህ የጫጫታ የምናየውና ያው የጎባጣ አሽከር አጎንብሶ ይሄዳለውና ስራ እየሰራችሁ እንደሆነ እንረዳለን። ውሻም ለቀጠረው ሰው መጮሁ ተጠባቂ ነገር ነውና
ስራችሁን እና ሆዳችሁን እየሞላችሁ እንደሆነ ስለሚገባን እንተዋቸዋለን። ከሁሉ በላይ ግን የሚገርመኝ ነገር ምን መሰላችሁ? እንደው የኢትዮጵያ ስም ሲጠራ እንደዚህ እንደ ኤሌክትሪክ እንደያዘው ሰው የሚያንዘረዝራችሁ ነገር ምንድን ነው? በእናት በሀገር የሚያስቀና እንግዲነት እስከየት የመጣ ነው? የዘመኑ ተምሳሌት ነው የሚሉለት ኡጋንዳዊው ዘፋኝ ቦቢ ዋይን ከሙዚቀኝነት ወደ ፖለቲከኝነት የተሸጋገረ ሰው ነው። ጌታው ፕሬዝዳንት በመባል የሚታወቀው ቦቢ በዘፈኖቹ የፕሬዝዳንት ዩዌሪ ሙሴቪኒን የ38 ዓመት አገዛዝ ይቃወም ነበር። በተደጋጋሚ ታስሯል፣ ተደብድቧል፣ አልፎ ተርፎም ወደ አሜሪካ ለሕክምና እስከ መሄድ ደርሷል። በአሁኑ ወቅት የዩጋንዳ ዋና ተቃዋሚ መሪ ሲሆን አሁንም ድረስ በመንግስት ከፍተኛ ክትትልና ጫና ውስጥ ይገኛል። ቁረኛ እንግዲህ ሰሞኑን አንድ ጸሎት ጸልዩዋል። የጸለየው ጸሎት ይሄ ነው፣ ስሙት። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም፣ እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ይህ እንግዲህ ከቴዲ አፍሮ ዘፈን ጋር ተያይዞ የሰራ በ1980ዎቹ ሶቪየት ህብረት መፈራረስ በጀመረችበት ጊዜ ነው። የሮክ ሙዚቃ ንጉስ የሆነው ቪክቶር ጾኦይ የወጣቱ ድምፅ ነበር። ቼንጅ ወይም ለውጥ የተሰኘው ዘፈኑ የነፃነት ፈላጊዎች መዝሙር ሆነ። በወቅቱ ጥብቅ በነበረው የኮሚኒስት ስርዓት ለውጥ እንፈልጋለን ብሎ መዝፈን የማይታሰብ ነበር። እንደ ኤሮፓውያን አቆጣጠር በ1990 በ38 ዓመቱ በመኪና አደጋ ድንገት ሞተ። ሆኖም አሟሟቱ ላይ እስካሁን ጥርጣሬዎች አሉ። የሶቪየት የደህንነት መስሪያ ቤት ኬጂቢ ሆን ብሎ ገድሎታል የሚሉ ብዙዎች ናቸው። ዛሬም በሩሲያ ጾኦይ ሕያው ነው የሚሉ ጽሑፎች በግድግዳዎች ላይ ይገኛሉ። ውድ ቤተሰቦች የዛሬው ዝግጅቴ ይህንን ይመስላል። በነገርኳችሁ ታሪኮች ላይ እንደዚሁም በተመለከትናቸው ቪዲዮዎች ላይ የተወሰነ መልእክቶች ወይም ትምህርቶች እንዳገኘንባቸው እርግጠኛ ነኝ። በተለይ ደግሞ የዘረኝነቱ ጉዳይ ለማናችንም የሚበጅ አይደለምና ቢታሰብበት መልካም ነው እላለሁኝ። እናንተስ በጉዳዩ ላይ ምን ትላላችሁ? ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ ስል በትህትና ጠይቃለሁ። በሚቀጥለው በአዲስ ፕሮግራም እስካገኛችሁ ሰላምና ፍቅር ለሀገራችን። ፈጣሪ ኢትዮጵያን ይባርክ። ባይ ባይ።